ማቴዎስ 28 ከ1 እስከ 7 በጌታ ስም አነባዋለሁ። እንዲህ ይላል። በሰንበት መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም፣ ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል፣ በዚህ የለም። የተኛበትንም ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው ይላል። እንጸልይ። እግዚአብሔር አምላካችን ሆይ በመካከላችን ስላለ እናመሰግናለን። በቃል ደግሞ ተናገረን፣ አስተምረን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም ማንኛውም ኃይል በኢየሱስ ስም የታሰረ ይሁን። አሁን ጌታ ሆይ በቃል በፍጹም ግልጽነት ወደኛና አንተ ደግሞ ጌታ ሆይ ከሞት የተነሳውን ኢየሱስን እንድንሰማ ተረዳን ዘንድ እንጸልያለን። ቀሪ ጊዜያችንን ባርክልን። እኔም በፍጹም ግልጽነት መናገር እንድችል እርዳኝ፣ በኢየሱስ ስም አሜን። እንደተናገረ ተነስቷል፣ በዚህ የለም የሚል ነው ርዕሱ። እንደተናገረ ተነስቷል፣ በዚህ የለም የሚል ነው። ቁጥር 6 ላይ እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ኑና እዩ፣ ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው ይላል። ነገሩ ምንድነው? ሁላችሁም ታሪኩ እንደምታውቁት በሰንበት መጨረሻ መጀመሪያው ቀን ሲነጋ ይላል። ሰንበት መጨረሻ ማለት ቅዳሜ ማለት ነው። መጨረሻ ሊነጋ ሲል ነው። እንደገና ደግሞ መጀመሪያው ቀን ሲነጋ ማለት እሁድ ነው፣ የትንሣኤ ቀን። ሌላው መግደላዊት ማርያም፣ ሁለተኛይቱ ማርያም ይላል። እዚህ ላይ የአልዓዛር እህት አልተጠቀሰችም። ማርያም ባይዘወይ በመጽሐፍ ቅዱስ ውስጥ ወደ 8 የሚሆኑ ማርያሞች አሉ። አንዷ ከሙሴ እህት ማርያም ነው የሚጀምረው። ሌሎች ብዙ ማርያሞች አሉ። ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናትና የአልዓዛር እህት ማርያም አልተጠቀሱም እዚህ ጋር እና ማርያም እና ሁለተኛይቱ ማርያም ይላሉ። እነዚህ ሉቃስ፣ ማርቆስ፣ ማቴዎስ የተባሉ ሲኖፕቲክ ተመሳሳይ ጎስፕል ይባላሉ። እና አንደኛው አንድ መግደላዊት ማርያም ብቻ ነው የሚያሳየን። አንደኛው ደግሞ 3 ሴቶች እንደመጡ ያሳየናል። ከዛም በላይ እንደሆኑ ይናገራል። ዋናው ግን መግደላዊት ማርያም 4ቱም ወንጌላት ላይ ብትመለከቱ አለች። መጀመሪያ እንዳውም ጌታ ኢየሱስ የተገለጠላት ሴት ነች እና መግደላዊት ማርያም አጋንንት የወጣላት ሴት ነች። ይህች ሴት ነች እንግዲህ በመቃብሩ አካባቢና ሌሎችም ሴቶች ነበሩ ሊያዩት እንደመጡ ነው። እና እነዚህ ሴቶች ሲታዩ ዲቮትድ ናቸው። አንደኛ በማለዳ ተነስተው ኢየሱስን ፍለጋ መሄዳቸው ትጋታቸውን ነው የሚያሳየው። በማለዳ ተነስቶ ምንም የሞተው ኢየሱስን ቢፈልጉትም በማለዳ ተነስተው መሄዳቸው ትጋታቸውን ያሳያል። ሌላው ደግሞ እነዚህ ሰዎች ሽቶም ገዝተው እንደሄዱ ያሳያል። ግን ምንድነው ስህተቱ? የተናገረውን ግን አላስተዋሉ። መልአኩ ምንድነው የሚለው? እንደተናገረ ተነስቷል፣ በዚህ የለም ነው። አሁን ዛሬ ማስተዋል ያለብን ዛሬ የተናገረንን ማንሰማ ከሆነ ነገ ሮንግ ፕሌስ ነው የምንሄደው፣ ሮንግ ሰርቪስ ነው የምንሰጠው። ሬሳ ሊቀቡ ነው የሄዱት። ግን ቀድማቸዋለች አንዲት ሴት፣ ያቺ ማርያም የአልዓዛር እህት ማርያም። እሷ ለመቃብሬ ይሆናል ተዋት ተብሎ አታድክሟት የተባለች ሴት እሷ አስቀድማ ሳይሞት በሽቶ ቀብቷል። ጌታ ያንን ነው አክሴፕት ያደረገው። አሁን ግን እዚህ ጋር ቢመጡ ወጪው ኪሳራ ነው። የተናገረንን ማንሰማ ከሆነ የገንዘብ ኪሳራ አለ። ሮንግ ፖዚሽን ላይ እንቀመጣለን። መቃብር ሰፈር፣ ያው ሙታን ሰፈር ለምን ትፈልጉታላችሁ ነው የተባሉት። ሮንግ ፕሌስ ነው፣ ሮንግ ፖዚሽን ላይ ነበሩ። ግን ዲቮትድ ናቸው። ዛሬ ምንም እንደ ጸላይ ብንሆን በጣም ብርቱ እንደው ጌታን የምንፈልግ ሰዎችን ብንሆን ጌታ የሚለንን ማንሰማ ከሆነን ሮንግ ፕሌስ ነው ራሳችንን የምናገኘው። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። ባይዘወይ ኢየሱስ አይደለም ድንጋዩን ፈንቅሎ የወጣው፣ ኢየሱስ እንደተዘጋበት ነው የወጣው።
መልአክ ነው እዚህ ድንጋዩን ያንከባለለው። እንደውም እነሱ በሌላው ስፍራ ድንጋዩን ማን ያንከባለልልናል ሲሉ ተንከባሎ ነው ያገኙት። የጌታ መልአክ እንጂ ያንከባለለ፣ እነሱ ሰውም አይደለም ያንከባለለው፣ ኢየሱስም አይደለም። ኢየሱስ ኢሞርታል ቦዲ የማይሞት የትንሣኤ አካል ስለለበሰ በተዘጋ ቤት መግባት ይችላል። በተዘጋ መቃብር ውስጥ ተነስቶ ነው የወጣው። ልብሱ ብቻ ነው እዛ የቀረው። ኢየሱስ ክርስቶስ ተነስቶ ነበር። መልአኮች የመጀመሪያ የምስራች ነጋሪዎች የትንሣኤው መልአክ ነው አይደለ? እንደዚህ ጋር የሚለው መልአክ እኮ ነው። ማንም ደቀ መዛሙርት ተነስቶ ኢየሱስን ከሞት መነሳቱን ያረጋገጠ የለም። መልአክ ነው የነገራቸው። ለነዚህ ለሴቶች መልአክ በቤትልሔም ይሁዳ ኢየሱስ ተወለደ ብሎ የምስራች እንደነገረ ተነስቷል ብሎ የምስራችም ተናጋሪው መልአክ ነው። ሌላው ምን ይላል? ቁጥር 3 ላይ መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር ይላል። ያው መልአክ ሱፐርናቹራል ስለሆኑ ለየት ይላሉ እና ጠባቆቹንም ይላል እርሱን ከመፍራት የተነሳ ተናወጡ፣ እንደሞተም ሰው ሆኑ። መቃብር የሚያስጠብቁ ነበሩ እነዛ ፈሪሳውያን። ለምን? ኢየሱስ ክርስቶስ እንደሚነሳ አስቀድሞ ስለተናገረ ምናልባት ተነስቶ ደግሞ የባሰ ነገር እንዳይመጣ ብለው መቃብሩን ያስጠብቁ ነበረ። እና የሚገርማችሁ ግን ልክ መልአኩ ሲመጣ እንደሞተ ሰው ወደቁ ይላል። መልአኩ ምን አለ? መልአኩ መልሶ ሴቶችን አላቸው፣ እናንተስ፣ እስቲ እናንተስ በሉ፣ እናንተስ አትፍሩ አለ። እነሱ ይደንግጡ፣ እነሱ ይፍሩ፣ እነሱ ይጨነቁ። ምክንያቱም ኢየሱስን የገደሉን፣ ኢየሱስን የቀበሩ፣ ኢየሱስ እንዳይነሳ የሚጠብቁ ናቸው። እናንተስ ምን አለ? አትፍሩ አለ። ዛሬም ጌታ ምንም የሞተውን ኢየሱስን፣ ምንም ኢየሱስ የተቀበረውን ብንፈልግም የሚገርማችሁ እናንተስ አትፍሩ ይላል። ለምን ቢባል የተነሳውን ኢየሱስን ብቻ ሳይሆን የሞተውንም ኢየሱስን በመፈለጋቸው እናንተስ አትፍሩ አለ። እነዚህ ሴቶች ማንንም ፍለጋ አልሄዱም፣ ኢየሱስን ነው የፈለጉት። ግን የሞተውን ኢየሱስን ነው። ገና ሞቱ ጋር ናቸው ያሉት፣ ገና አርብ ጋር ናቸው ያሉት፣ ገና ስቅለቱ ጋር ናቸው ያለው። ኢየሱስ ግን ተነስቷል። የት ነው ያላችሁት? የት ነው ያለሁት ዛሬ? ገና መስቀሉ ጋር ነኝ? ገና ሞቱ ጋር ነኝ? ወይስ ትንሣኤው ጋር ደርሻለሁ? አያችሁ፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን ነው እዛ ጋር ነው ያላችሁት። እሱን እንደምትፈልጉ አውቃለሁ። ለዚህ ነው እዚህ የመጣሁት፣ የምስራች ላበስራችሁ ነው የሚለው መልአኩ። እንደተናገረ ተነስቷል፣ በዚህ የለም። እስቲ በሉት፣ እንደተናገረ ተነስቷል፣ በዚህ የለም። ጌታ የሚለንም ብንሰማ እኮ ከኮንፊውዥን ከብዙ ነገሮች እንድናለን። አያችሁ፣ ጌታ ተናግሯል። መቼ እንደተናገረ ነግራቸዋለሁ። የሚገርማችሁ የተናገረውን ባለመስማታቸው ሙታን መንደር ሄዱ። ሕያው ግን ሙታን ሰፈር የለም ነበር። ከፈለጋችሁ ኤቪደንስ አለ፣ አትጨነቁ፣ ድንጋዩን እኔ አንከባልየዋለሁ፣ ግቡና አላቸው። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። ኢየሱስ ከመሞቱ በፊት የት እንኳን እንደሚገናኙ ተናግሮ ነበረ። ግን እንደተናገረ ተነስቷል፣ በዚህ የለም። እነሱ ግን ሮንግ ፕሌስ ነበሩ። ኢየሱስ ስለ ትንሣኤው መቼ ነው የተናገረው? በ1000 BC ቢፎር ክራይስት። በ1000 BC ማለት መዝሙር 16:10 ላይ ሄዳችሁ ብትመለከቱ በግምት 1000 BC ማለት ምዕተ ዓለም በዛ ጊዜ ኢየሱስ ከሞት እንደሚነሳ ተናግሯል። ነፍሴን በሲኦል አትተዋትምና ቅዱስህን መበስበስን ያይ ዘንድ አትተውም። አስቀድሞ ነው ገና ጥንት የተናገረው። እንደማንም ሰው በስብሶ አይቀርም፣ ሞቶ አይቀርም። ቅዱሱ መበስበስን አያይም፣ ነፍሴን በሲኦል አትተዋትም ትንቢት ተነግሮ ነበር። ይህ ብቻ አይደለም። ከ712 BC ደግሞ በኢሳይያስ 53:10 ላይ እንዲህ ተናግሯል። እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ስሙ፣ ነፍሱን ስለ ኃጢአት
መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል ይላል። መቼ? ነፍሱን ይላል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ አንደኛው ዘሩን ያያል። እኛ እኮ ዛሬ የሚያየን ዘሮቹ ነን። እሱ መስዋዕት ከሆነ በኋላ ነው። እድሜው ይረዝማል። ኢየሱስ 33 ዓመት ብቻ ነው አይደል ምድር ላይ ኖረው። አሁን ግን እድሜው ረጅም ነው። ሰው ሆኖ በአብ ቀኝ ተቀምጦ እድሜው ረጅም ነው። እድሜው ይረዝማል። መሞት የለም በኢየሱስ ዘንድ። no more days because አሸንፎታል። እድሜው ረጅም ነው። የማንም እድሜ ቢለካ በሰውነት ኢየሱስን የሚያክል የለም። ኢየሱስ 2000 ዓመት እንኳን ከተነሳ እድሜው ይረዝማል። ገናም ይኖራል፣ ያኖረናል። እድሜው ረጅም ነው። ይህ ብቻ አይደለም፣ እድሜው መርዘም ብቻ አይደለም። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ይለናል ኢሳይያስ ሲነግረን ምን ይለናል? የእግዚአብሔር ፈቃድ በእጁ ይከናወናል። እኛም የምናየው 3 ዓመት ተኩል የተከናወነውን ፈቃድ። አሁን እኮ ኢየሱስ ክርስቶስ ባይማልድልን አንዳችንም አንድን። ኢየሱስ ክርስቶስ በአብ ቀኝ ባይቀርብ መንፈሱ አይመጣም ነበር። የእግዚአብሔር ፈቃድ እየተከናወነ፣ የእግዚአብሔር ፈቃድ ደግሞ ሰዎች ሁሉ እንዲድኑ ነው። ኢየሱስ ግን ስለ አመፀኛው እየማለደ በአብ ቀኝ ይኸው ዛሬኛ ተርፈናል። ዘሩ ዝም ብሎ አይደለም የታየው፣ የኢየሱስ ክርስቶስ የክህነት አገልግሎት ነው አሁን በአብ ቀኝ። ስለዚህ የአባቱ ፈቃድ አሁንም እየተከናወነ። ይህ እንግዲህ እነሳለሁ ብሎ የተናገረው እግዚአብሔር በደዌ ካደቀቀው በኋላ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ የተነሳው ኢየሱስ ዘሩን እያየ እድሜው ረዝሞ ደግሞ የአባቱ ፈቃድ እየተከናወነ ነው። ሌላው ኢየሱስ እነሳለሁ ብሎ የተናገራቸው ለመሞት 1 ዓመት ሲቀረው በግምት ማቴዎስ 16:21 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች፣ ከካህናቶች አለቆች፣ ከጻፎችም ብዙ መከራ ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ፣ አስምሩልኝ፣ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርት ይገልጥላቸው ጀመር ይላል። ያውም ደግሞ እኮ በመገለጥ ነበር የሚነግራቸው። አይገርማችሁ? ግን እንደተናገረ እንደተነሳ አንዳቸውም አላስተዋሉ። ይሄ ከ1 ዓመት በፊት ነው ይላሉ። ከ1 ዓመት በፊት ኢየሱስ ክርስቶስ ከመሞቱ 1 ዓመት በፊት ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት ከአለቆችም ከጻፎችም ብዙ መከራ ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቶች ይገልጥላቸው ጀመር ይላል። እንግዲህ ማቴዎስ 28 ላይ ነው ቅድም ያነበብኩላችሁ መነሳቱን መልአኮቹ ያበሰሩት። ማቴዎስ 26 ላይ ደግሞ እንደዚህ የሚል ቃል አለ። በዚያን ጊዜ ማቴዎስ 26 ከ31 እስከ 32 በዚያን ጊዜ ኢየሱስ በዚያች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውንም በጎች ይበተናሉ የሚል ተጽፏልና ከተነሳው በኋላ ግን ወደ ገሊላ እቀድማቸዋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ አልሰናከልም አለ። ጌታ ኢየሱስ ከመሞቱ በፊት ለነዚህ ሰዎች ምን ብሏል? ከተነሳው በኋላ ግን ወደ ገሊላ እቀድማቸዋለሁ ብሏቸው ነበረ። ለዚህ ነው መልአኩ ምን አላቸው? እንደተናገረ ተነስቷልና በዚህ የለም፣ የተኛበት ስፍራ ኑና እዩ፣ ፈጥናችሁ ሂዱና ከሙታን ተነስቷል እና እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው ያለው አስቀድሞ ተናግሮ ነበር። ታዲያ ጌታ ኢየሱስ እንደተናገረ መነሳቱ እርግጠኛ ያደረገበት ነው። በመላእክቶቹ ኮንፈርሜሽን ሰጠ። The doctrine of the resurrection of Christ የሚል ነው ዋናው የመልእክቴ ክፍል። የክርስቶስ ኢየሱስ የትንሣኤ ትምህርት ማለት ነው። የክርስቶስ ትንሣኤ the resurrection of Christ is ምን እንደሆነ እንመለከታለን። አንደኛ በነቢያት አስቀድሞ የተነገረ ነው። በነቢያት አስቀድሞ እንደተነገረ ቅድም በመዝሙረ ዳዊት ምዕራፍ 16:10 እና በኢሳይያስ 53:10 እንዳየነው
አስቀድሞ እንደሚነሳ በነቢያት የተነገረው ነው የተፈጸመው። ስለዚህ ኢየሱስ ክርስቶስ ከሞት እንደሚነሳ ከ1000 BC እና በ712 BC ተናግሯል። ሌላው the resurrection of Christ is completion. completion ማለት ምን ማለት ነው? የማዳን የሪደምፕሽን ስራው ኮምፕሊት የሆነበት እንደሆነ ነው ማለት ኢየሱስ ክርስቶስ የደህንነት ስራውን የማዳን ስራውን የፈጸመበት የማዳን ስራውን እንደፈጸመ የሚያሳየን ሐዋርያ ሥራ ምዕራፍ 2 ከ23 እስከ 4 እንዲላል እርሱም በእግዚአብሔር በተወሰነ ሐሳቡ በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለም። በአዲሱ ትርጉም በደንብ ላንብብላችሁ ግልጽ እንዲሆንላችሁ። እግዚአብሔር በጥንት ውሳኔውና ፕሪዴስቲኔሽኑ ነው፣ በቀደመ ዕውቀቱ ፎርኖሌጁ ነው። ይህን ሰው አሳልፎ በእጃችሁ ሰጣችሁ። ማንን? ኢየሱስን። እግዚአብሔር አስቀድሞ ኢየሱስ እንደሚሰዋ እንደሚሞት በእነዚህ ሰዎች እጅ አሳልፎ እንደሚሰጥ አስቀድሞ ወስኗል፣ አስቀድሞ አውቋል። የእግዚአብሔር ፕሪዴስቲኔሽን አለ፣ እንደገና የእግዚአብሔር ፎርኖሌጅ ዕውቀት አለ። አሳልፎ ሰጣችሁ ይላል። እናንተም በክፉ ሰዎች እጅ ሰቀላችሁት፣ በሮማውያን ጨካኞች ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ሊያስቀረው አልቻለም። እስቲ ሞት ሊያስቀረው አልቻለም በሉ። ለምን? የሪደምፕሽን ስራ ሊሰራ እንጂ ኢየሱስ የመጣው ሞቶ ሊቀር አይደለም። ኢየሱስ ክርስቶስ የሪደምፕሽን ስራው አኮምፕሊሽ ከሆነ በኋላ ሞት ይዘው ዘንድ አልቻለም። ለምን? ለሁለት ነገር። አንደኛው እንደ አምላክ ክርስቶስ ሞቶ ሊቆይ አይችልም። አምላክ ሞቶ አይቀርም። ኢየሱስ ስብዕና ብቻ አይደለም ያለው፣ ዲቪኒቲ ስላለው ሞቶ አይቀርም። ሁለተኛው እንደ አዳኝ ክርስቶስ ከመቃብር መውጣት ነበረበት። ስለዚህ ኢየሱስ ከሞት ተነስቶ ነው አሁን እያንዳንዳችንን ከሞት ያዳነን። ስለዚህ ሙታን የነበርነው ሕያዋን የሆነው እሱ ከሞት ተነስቶ ነው። ግን በእግዚአብሔር ፕሪዴስቲኔሽን እና ፎርኖሌጅ ኢየሱስ ክርስቶስ አልፎ እንዲሰጥ ነበረ። ለምንድነው? የሪደምፕሽን ስራ እንዲሰራ። በኋላ ግን እናንተ ክፉ ሰዎች እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳ። ለምን? ሞቶ እንዲቀር አይደለም። ሪደምፕሽን ስራ ሊሰራ ነው፣ ሰራ። the resurrection of Christ is confirmation ነው። ክርስቶስ ማን እንደሆነ ማረጋገጫ ነው። ክርስቶስን ማን እንደሆነ ማረጋገጫ ነው የክርስቶስ ትንሣኤ። የመጀመሪያው አልኳችሁ በነቢያት የተነገረ ማፈጻጸም ነው። ሌላው ግን ኮምፕሊሽን ወይም ደግሞ አኮምፕሊሽ ያደረገበትን ወይም ደግሞ የእግዚአብሔር ስራ የሪደምፕሽን ስራው የተጠናቀቀበትን የሚያሳየን ነው። ሶስተኛው ግን ኮንፈርሜሽን ነው። ክርስቶስ ማን እንደሆነ ማረጋገጫ ነው። ሮሜ 1 ከ3 እስከ 4 እንዲላል ይህ ወንጌል በሥጋ ከዳዊት ዘር ስለተወለደና እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እዚህ ጋር ሁለት ነገር እናያለን። ኮንፈርሜሽን ነው። የኢየሱስ ከሙታን መነሳት ሁለት ነገር ያረጋግጥልናል። አንደኛው ይህ ወንጌል በሥጋ ከዳዊት ዘር ተወለደ ይላል። ስለዚህ ኢየሱስ ክርስቶስ ሥጋ ለብሶ እንደሞተ ከዛም ደግሞ እንደተነሳ የሚያሳየን የዳዊት ዘር መሆኑን ያሳየናል። ቁጥር 3 ላይ ሌላው ግን Christ is the son of God with the power ይላል እና ይሄ ደግሞ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። የእግዚአብሔር ልጅም እንደገናም ደግሞ ትንሣኤው የሚያሳየን የዳዊት መሞቱ የዳዊት ዘርን እንደሆነ ያሳየናል። ሰው ነው። እንደገና በኃይል የእግዚአብሔር ልጅ ሆኖ መነሳቱ ደግሞ የእግዚአብሔር ልጅ መሆኑን ያሳየናል። ሌላው ትንሣኤ the resurrection of Christ የሚያሳየን the central theme of Christianity የክርስትና ማዕከላዊ ጭብጡ ነው ወይም ቲሙ ነው። ሐዋርያ ሥራ ምዕራፍ 4 ከ32 እስከ 33 ያመኑትም ሕዝብ አንድ ልብ አንዲት ነፍስ ነበሯቸው።
ገንዘባቸውን ሁሉ በአንድነት ነበር እንጂ ካለው አንድስ እንኳን የራሱ እንደሆነ ማንም አልተናገረም። ሐዋርያት የጌታን የኢየሱስ ክርስቶስን ትንሣኤ በኃይል ይላል በኃይል ይመሰክሩ ነበር፣ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። እዚህም ላይ ሁለት ነገር እናያለን። የአፖስትል ዊትነስ የሐዋርያት ባይዘዌ አፖስትሎች ስለ ክርስቶስ ልደት የትም ቦታ አልሰበኩ፣ ትንሣኤውን እንጂ የሚሰብኩት ልደቱን ሰብኩ አያውቁ። ልደቱን አናክብር ማለት አይደለም። ዋናው ኮሩ የስብከታቸው ኢየሱስ ከሙት ተነስቷል ብለው ነው። የአፖስትል ዊትነስ the resurrection with great power ነው፣ በታላቅ ኃይል ነበረ። ዛሬ ኢየሱስ ተነስቷል እንላለን፣ ግን ኃይል ይጎለናል። በታላቅ ኃይል ነው የሚመሰክሩት። ይናገራል እኮ ቁጥር 33 ላይ ሐዋርያት የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። ያ ኃይል ዛሬ ቤተክርስቲያን ታዲያ ምን ነው አጣችሁ? ልንጸልይ ይገባል። ምክንያቱም ሐዋርያት የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። ኃይል ስላለ ፕሩፍ ያደርጉ ነበር ከሞት መነሳቱ። ሁለተኛ the apostle witness of the resurrection with a great grace፣ በታላቅ ጸጋ ደግሞ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። አያችሁ። ስለዚህ the central theme of Christianity የቤተ ክርስቲያን ወይም የክርስትና ማዕከላዊ ጭብጡ ምንድነው? የክርስቶስ ትንሣኤ ነው። ግን ትንሣኤው በታላቅ ኃይልና በታላቅ ግሬስ የሚመሰከር ነው። ስለዚህ አሁን ቤተ ክርስቲያን ኃይልን ግሬስን ይጎላታል። አው ኢየሱስ ተነስቷል ልንል እንችላለን፣ ግን መነሳቱን ፕሩፍ ያደርጉ ነበር እነሱ በታላቅ ኃይል በታላቅ ግሬስ። ሌላው the resurrection of Christ is the core truth of the gospel፣ የወንጌል ዋናው እውነት የክርስቶስ ኢየሱስ ትንሣኤ ነው። ዋናው እውነት ላንብብላችሁ አንደኛ ቆሮንቶስ 15:1-4 ወንድሞች ሆይ የሰበክንላችሁ ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉም በፊት አሳልፌ ሰጠኋችሁ እንዲህ ብዬ። እዚህ ጋር ስሙ። ምን ብሎ ነው ጳውሎስ አሳልፎ የሰጣቸው ወንጌሉን? መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍት እንደሚል በሶስተኛው ቀን ተነሳ። ሶስት ነገሮች እዚህ ጋር ተናግሯል። አንደኛ Christ had to die to pay the wage of sin። ኢየሱስ የሞተው መጽሐፍት እንደሚል የኃጢአታችንን ደሞዝ ወይም ዋጋ ለመክፈል ነው። አያችሁ፣ ኢየሱስ ስለ ኃጢአታችን ሞተ እንጂ ሞተ ብቻ አይደለም። ማንም ሰው ይሞታል፣ ኢየሱስ ግን ስለ ኃጢአታችን ነው የሞተው። ለምን? to pay the wage of sin። ሁለተኛው Christ had to be buried። ለምንድን ነው የተቀበረ? to prove his death። መቀበሩ የኢየሱስ መሞትን እርግጠኛነት መሆኑን የሚያሳይ ነው። አለበለዚያ ኢየሱስ ክርስቶስ አልሞተም ይባላል። እንዲሁም እንኳን ተቀብሮ መቃብሩም እየተጠበቀ እንኳን ስንቱ ውሸት ተደርጎበታል። የሚገርማችሁ የኢየሱስ መቀበር የኢየሱስን መሞት ፕሩፍ የሚያደርግ ነው። ሶስተኛው Christ had to rise again። ለምን? ከሞት መነሳቱ ደግሞ to provide eternal life። ኢየሱስ ክርስቶስ መጽሐፍት እንደሚል በሶስተኛው ቀን ተነሳ። ለምን? የዘላለምን ሕይወት ፕሮቫይድ ሊያደርግ። ምክንያቱም ኢየሱስ ከሞት ካልተነሳ ጽድቅ የሚባል ነገር የለም። ኢየሱስ ሞቶ ቢቀር ኖሮ እኛም ቀድሞ ሞተናል፣ እንደ ሞትን እንቀራለን። የክርስቶስ ከሞት መነሳት ነው እኛን ሕያዋን ያደረገን። ጳውሎስ ምንድነው የሚለው? ወንድሞች የሰበኩላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላቸዋል። ዛሬም ቤተክርስቲያን ይህንን እናስበው ይገባል። ተረስቷል እኮ አንዳንድ ቦታ ፕሮስፐሪቲ ጎስፐል ብቻ ነው የሚሰበከው። ጳውሎስ ወደ ቆሮንቶስ ሲሄድ ከተሰቀለው ክርስቶስ በቀር ሌላ ላልሰብክ ብሎ ነበረ እና አንድ ወቅት ግን ጥያቄ ፈጠረባቸው። የትንሣኤው ነገር ግራ ሲገባቸው ጳውሎስ ጋር ላኩ። የጋብቻ የተለያየ ነገር ጥያቄ ነበረባቸውና አንዱ መልስ የመለሰላቸው ስለ ትንሣኤው ነው። ስለዚህ ምን አላቸው? መጽሐፍት እንደሚል ክርስቶስ ለኃጢአታችን ሞተ። መጽሐፍት እንደሚል እኔ ጳውሎስ እንደምል አላለም።
ሁለተኛ ተቀበረ መጽሐፍት እንደሚለው። ሶስተኛ መጽሐፍት እንደሚል በሶስተኛው ቀን ተነሳ። መጽሐፍት እንደሚል ቅድም አይተናል። በ1000 BC ተናግሯል፣ ከሞት ተነሳ። ስለዚህ መጽሐፍት የሚለውን ነው መስበክ ያለብን፣ መስማትም ያለብን። ካሮጊቶች ተረት ተጠበቁ ተብሎ ዛሬ ብዙ ተረት አለ በቤተ ክርስቲያን። ሌላው the resurrection of Christ, the cornerstone of our justification፣ የጽድቃችን የማዕዘን ድንጋይ ነው ይላል። የመጽደቃችን ዋናው ኮርነርስቶኑ የክርስቶስ ከሞት መነሳት ነው። ምን ይላል? ሮሜ 4:24 ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ይላል። ስለ በደላችን አልፎ የተሰጠውን ግን ከሞት የተነሳ ይላል። እኛን ስለማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። እኛን ለማዳን ነው ኢየሱስ ክርስቶስ ከሞት የተነሳው፣ ለማጽደቅ ይላል። የኛ ጀስቲፊኬሽን የኛ ጽድቅ የተመሰረተው በክርስቶስ ትንሣኤ ላይ ነው። ኢየሱስ ክርስቶስ ካልተነሳ ጽድቅ የለንም። አው ራሳችን የምንሰራው ጽድቅ አለ፣ ይሄ መርገም ጨርቅ የተባለው እሱ በእግዚአብሔር ዘንድ አክሴፕታንስ የለውም። ግን እኛን ለማጽደቅ የተነሳውን ስለሚል ትንሣኤው ላይ ነው ጽድቃችን ያለው ማለት ነው። ሮሜ 5:1-5 እንዲህ ይላል፣ እንግዲህ በእምነት ከጸደቅን ይላል። ከጸደቅን በኋላ የሚሆኑትን ነገር ሲናገር በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ወደ ጸጋው በእምነት መግባትን አግኝተናል። በእግዚአብሔርም ክብር ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን ይላል መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ስለፈሰሰ ተስፋው አያሳፍረንም ይላል። አንደኛው የክርስቶስ ኢየሱስ መሰቀል መሞት ስለ በደላችን አልፎ መሰጠቱን ነው የሚያሳየው። ኢየሱስ the wage of sin ማለት ዴዝ ነው አይደል? ኢየሱስ ደግሞ ኃጢአት አያውቅም። ስለዚህ ኃጢአት ካላወቀ ሞት አይገባውም። ለምን ሞተ ቢባል በእኛ ፋንታ ነው፣ እኛን ሰብስቲቲዩት አድርጎ ነው። ቁጥር 25 ላይ እንደዛ ነው። ደግሞ ምን ይላል? እኛን ስለማጽደቅ የተነሳውን የጌታችን የኢየሱስ ክርስቶስ ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ ነው ይላል። እንግዲህ በእምነት ከጸደቅን ይላል። 5 ነገሮች እዚህ ጋር ያዙ። እንግዲህ በእምነት ከጸደቅን አንደኛ through justification ሁሉም አማኝ ይሆናል። ሰው በክርስቶስ ጽድቅ ሁሉም አማኝ እንደሚሆን ነው ማለት። በክርስቶስ ጽድቅ ለሚያምን ሁሉም አማኝ ይሆናል። ሁለተኛ በክርስቶስ ጽድቅ ደግሞ አማኝ ሁሉ ሰላም ይኖረዋል። ምን ይላል? በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ስለዚህ ፒስ ዊዝ ጋድ ከጌታ ጋራ ከእግዚአብሔር ጋራ ሰላም ይኖረናል። በእምነት ከጸደቅን ነው። በእምነት ከጸደቅን ከእግዚአብሔር ጋር ሰላም ይኖረናል። ሌላው ደግሞ በእግዚአብሔር ዘንድ አክሰስ ይኖረናል፣ መግባት through justification all believers have access to God ይላል። ወደዚህ በጸጋ በእምነት መግባትን አግኝተናል ይላል። አያችሁ፣ በእምነት የጸደቀ ሰው አማኝ ይሆናል። በእምነት የጸደቀ ሰው ከእግዚአብሔር ጋር ሰላም ይኖረዋል። በእምነት የጸደቀ ሰው አክሰስ ይኖረዋል ወደ እግዚአብሔር መግባት። ያ ብቻ አይደለም፣ በእርሱ ዘንድ መቆምም ደግሞ አክሰስ ይኖረዋል። all believers have standing with God ይላል። በእርሱ ደግሞ ወደ ቆምንበት ይላል። በራሳችን ሳይሆን በጌታ ወደ ቆምንበት። ይሄ በእግዚአብሔር ዘንድ መቆም፣ ለመታየት መቆም ድፍረት ይጠይቃል። ድፍረት ግን የሚኖረን መቼ ነው? ጽድቃችን ክርስቶስ ከሆነ ብቻ ነው። አለበለዚያ እርቃናችንን መቆም አንችልም። እንደ አዳም ጢሻ ውስጥ ሄደን ካልገባን በቀር እግዚአብሔር ሲመጣ ኃጢአተኛ ማንም ሳያሳድደው ኃጢአቱ ራሱ ያሳድደዋል። ግን አሁን በእግዚአብሔር ፊት በእምነት ከጸደቅን መቆም እንችላለን። ሌላው መጨረሻው ደግሞ በእምነት ከጸደቅን ደግሞ በእግዚአብሔር ክብር ተስፋ እንመካለን ይላል። ይሄ ማለት all believers have joy of the glory of God እግዚአብሔር ክብር ተስፋ ውስጥ መደሰት አለ። ሌላው the resurrection of Christ the cause of hope for every Christian ለእያንዳንዱ ክርስቲያን የተስፋ ምክንያት ነው። እስቲ ለእኔ የተስፋ ምክንያት ነው የምትሉ የክርስቶስ ትንሣኤ ለእያንዳንዱ ክርስቲያን
የተስፋ ምክንያት ነው። አንደኛ ጴጥሮስ 1:3 ላይ እንዲህ ይላል። በአዲሱ ትርጉም ላንብብላችሁ። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሲገለጥ የተዘጋጀውን ጽድቅ እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠበቃችሁ ይላል። የባይብል ተስፋ ወይም የመጽሐፍ ቅዱስ ተስፋ ኤክስፕረስ ሲደረግ መጽሐፍ ቅዱሳዊ ተስፋ ሲገለጥ ሰርተን ሪያሊቲ አሉ፣ የተወሰኑ እውነቶች አሉ። 3 ነገሮች ናቸው። አንደኛ የሚኖረው ተስፋ ሕያው ተስፋ ነው። በጌታችን የኢየሱስ ክርስቶስ አባት አምላክ ይባረክ ካለ በኋላ እርሱም ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ ይላል። ሕያው ተስፋ ነው። ታውቃላችሁ፣ ለሕያው ተስፋ በሚሆን አዲስ ልደት ይላል። የመጽሐፍ ቅዱስ ተስፋ ሕያው ተስፋ ነው። ማንም ሰው እንደሚገባላችሁ አይነት ተስፋ አይደለም። ይሄ ሕያው ተስፋ ነው። ሁለተኛው ደግሞ ይሄ ዘላለማዊ ወራሽነታችንን የሚያረጋግጥ ተስፋ ነው፣ ወይም ደግሞ ጋራንቲ ነው። ምን ይላል ቁጥር 4 ላይ? እንዲሁ በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት እንደገና ወለደን ይላል። ይሄ ማለት ሆፕ ዛት ጋራንቲ አወር ኢተርናል ኢንሄሪታንስ፣ ለዘላለም ተስፋ ጋራንቲ የገባለን ነው ማለት የማይለወጥ ነው፣ የማይበላሽ ነው፣ እንደገና የማይጠፋ ነው ይላል። የመጽሐፍ ቅዱስ ተስፋ ያው ነው። ሌላው ይሄ ተስፋ ኢተርናል ሴኩሪቲ አለው ማለት ከእግዚአብሔር ዘንድ ዘላለማዊ ደህንነት የሚሰጥ ተስፋ ነው። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀውን ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል ይላል። አያችሁ፣ መጠበቃችን ማለት ኢተርናል ሴኩሪቲን የሚያሳይ ነው። አሁን ዘ ቤኔፊት ኦፍ ሪዘረክሽን ተናግሬ ጨርሳለሁ። ዋት አር ዘ ቤኔፊት ኦፍ ሪዘረክሽን ሚለውን እናያለን። የመጀመሪያው ኒው በርዝ ነው። አዲስ ልደት ያገኘኑ በትንሣኤ ነው። ኢየሱስ ከሞት ባይነሳ ዳግም መወለድ የሚባል የለም። አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 4 ብትመለከቱ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ ለሚሆን አዲስ ልደት ይላል። ስለዚህ አዲስ ልደት ያገኘኑ በክርስቶስ ከሞት መነሳት ነው። ሁለተኛው there is forgiveness of sin። ሌላው የኃጢአት ይቅርታ ያገኘኑ አንደኛ ቆሮንቶስ 15:17 ላይ ክርስቶስ ካልተነሳ እምነታችሁ ከንቱ ነውና እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። የክርስቶስ እኮ መነሳት ነው የኃጢአት ይቅርታ ያገኛችሁት። እሱማ ካልተነሳ እናንተም በኃጢአታችሁ እየኖራችሁ ነው ማለቱ ነው። ስለዚህ ክርስቶስ መነሳቱ የኃጢአት ስርየት አግኝታችኋል ይላል። ሶስተኛው the resurrection of the saints የቅዱሳን ትንሣኤ ያለው በክርስቶስ ትንሣኤ ውስጥ ነው። ኢየሱስ ካልተነሳ እኛም አንነሳም። አያችሁ፣ የክርስቶስ መነሳት ሁለተኛ ቆሮንቶስ 4:14 ላይ ምክንያቱም ጌታ ኢየሱስ ክርስቶስ ከሙታን ያስነሳ እኛን ደግሞ ከእርሱ ጋር አስነስቶ ከእናንተ ጋር በፊቱ እንደሚያቀርበን እናውቃለን ይላል። ክርስቶስ ከተነሳ እኛ ምን እንነሳለን? that is our benefit። አንደኛ ቆሮንቶስ 6:14 ላይ እግዚአብሔር ጌታን ከሙታን እንዳስነሳው እኛን ደግሞ በኃይሉ ከሙታን ያስነሳናል ይላል። አሜን። ስለዚህ የክርስቶስ ትንሣኤ የቅዱሳን ትንሣኤ። ሌላው there is healing በክርስቶስ ኢየሱስ ትንሣኤ ውስጥ ፈውስ አለ። ሐዋርያ ሥራ ምዕራፍ 3 ከ15 እስከ 16 የሕይወት መገኛ የሆነውን ገደላችሁት፣ እግዚአብሔር ግን ከሙታን አስነሳው። እኛም ይላል እናንተ ገደላችሁት፣ እግዚአብሔር ከሙታን አስነሳው። እኛም ለዚህ ምስክሮች ነን፣ እኛ ዊትነስ ነን ከሞት መነሳቱን። ይህ የምታዩት የምታውቁት ሰው የበረታው በኢየሱስ ስም በማመን ነው። ሁላችንም እንደምታዩት ፍጹም ፈውስ፣ እስቲ ፍጹም ፈውስ በሉ፣ እንዲያገኝ ያደረገው የኢየሱስ ስም በእርሱ አማካይነት የሚገኘው እምነት ነው ይላል። እናንተ ገደላችሁ፣ እግዚአብሔር ግን አስነሳው።
ይህ ያስነሳው ኢየሱስ ነው የፈወሰው ነው የሚለው። በኢየሱስ ትንሣኤ ውስጥ ፈውስ አለ። ሌላው there is a baptism of Holy Spirit። በኢየሱስ ትንሣኤ ውስጥ የመንፈስ ቅዱስ መፍሰስ ወይም መጠመቅ አለ። ሐዋርያ ሥራ ምዕራፍ 2:32 ላይ እንደዚህ ይላል፣ ይህ ኢየሱስ እግዚአብሔር ከሙታን አስነሳው፣ እኛ ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ ማን? የተነሳው ኢየሱስ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትን የምትሰሙትን አፈሰሰው ይላል። ሐዋርያት እኮ መንፈስ ቅዱስ የተጠመቁት እኮ በእሳት የተጠመቁት ኢየሱስ ከሞት ከተነሳ በኋላ ካረገ በኋላ ነው። ሐዋርያ ሥራ ምዕራፍ 2:38 ላይ እንዲህ ይላል፣ ጴጥሮስ እንዲህ አላቸው፣ ንስሐ ግቡ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አላቸው። ሌላው ስድስተኛው there is a high priestly ministry። በጌታ ኢየሱስ ትንሣኤ ውስጥ የሊቀ ክህነት አገልግሎት አለ። ዛሬ እኮ ኢየሱስ ክርስቶስ ቅዱሳንን የሚያገለግለው ከሞት ስለተነሳ ነው። ሮሜ 8:34 ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል ይላል። አሜን። ኢየሱስ ስለሚማልድልን ማን ነው የሚኮንነን? ምክንያቱም የሞተው እንዲሁም ደግሞ ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ስለኛ ይማልዳል። ኖ ሞር ኮንደምኔሽን ለክርስቶስ አማኞች። ሌላው ሰባተኛው there is escape from the wrath to come። ሊመጣ ካለው ቁጣ ማምለጥም አለ። there is escape from the wrath to come። በጌታ ትንሣኤ ውስጥ ከሚመጣው ቁጣ ማምለጥ አለ። ዓለም ላይ ወደፊት የሚመጣ ቁጣ አለ። አማኞች ግን በክርስቶስ ትንሣኤ አምልጠዋል። አንደኛ ተሰሎንቄ 1:10 ላይ ደግሞ ከሙታን ያስነሳውና አስምሩልኝ፣ ደግሞም ከሙታን ያስነሳውና ከሰማይ የሚመጣውን ልጁን ከሚመጣው ቁጣ የሚያድነን ኢየሱስን እንዴት እንደምትጠባበቁ ይናገራሉ ይላል። የተሰሎንቄ አማኞች በጌታ አምነው ከሚመጣው ቁጣ ካመለጡ በኋላ እናንተ ደግሞ ከሙታን ያስነሳውንና ከሰማይ የሚመጣው ልጁን ከሚመጣው ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ ይላል። ስምንተኛ there is judgment in the world። ይሄ ዓለም የምታዩት ሁሉ ኢየሱስ ክርስቶስ ከሞት ተነስቷል። ስለዚህ በዚህ ትንሣኤ የማያምን ሁሉ ተፈርዶበታል። ወደፊት አስፈሪ ፍርድ አለ። በዚህ ስለ ኃጢአታችን ሞቶ ከሞት ተነስቶ በሱ የማያምን ሰው በዓለም ላይ ያለ ሕዝብ ላይ ይፈርዳል ጌታ። ሐዋርያ ሥራ ምዕራፍ 17:31 ላይ በመረጠው ሰው አማካኝነት በማን? በክርስቶስ በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗል። እርሱም ከሙታን በመነሳቱ ለሰዎች ሁሉ ይህንን አረጋግጧል ይላል። እግዚአብሔር በዓለም ላይ እንደሚፈርድ ከሙታን በተነሳው በልጁ በኢየሱስ አረጋግጧል። there is a new body being put on። በጌታ ትንሣኤ ውስጥ አዲስ አካል መልበስ አለ። ቸኩላችኋል ለመልበስ? ይሄ አሮጌ ሰው አልሰለቻችሁም? አብላኝ፣ አጠጣኝ፣ ራበኝ፣ ታመምኩኝ ብዙ ስቃይ አለው አይደለ እንዴ? ከዚህ ቁርበት መገላገል አትፈልጉም? በጌታ ኢየሱስ ትንሣኤ የሚያምኑ አማኞች በሙሉ አዲስ አካል ተዘጋጅቶላቸዋል። ምን ይላል? አንደኛ ቆሮንቶስ 15:42 ላይ የሙታን ትንሣኤ እንደዚህ ነው፣ የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ግን ሕያው መንፈስ ሆነ። ነገር ግን በመጀመሪያ የሚመጣው መንፈሳዊ ሳይሆን ፍጥረታዊ ነው። ከዛ በኋላ መንፈሳዊው መጣ። የመጀመሪያው ሰው ከምድር የተገኘ ምድራዊ ነው። የኋለኛው ግን ሰማያዊ ነው። ከምድር የሆኑት እንደ ምድራዊ ናቸው፣ ከሰማይ የሆኑት እንደ ሰማያውያን ናቸው። አሜን። እኛ ሰማያውያን ነን። እርግጥ ነው በምድር በዚህ ጊዜያዊ ድንኳን ብንኖርም ግን ሰማያዊ ነን። አዲስ አካል ተዘጋጅቶልናል። ይሄ አካላችን ቢፈርስም
ነገ የማይሞት አካል ኢሞርታል ኢየሱስ የለበሰውን አካል እንለብሳለን። ሌላው ቤኔፊታችን there is a defeat of the enemy ማለት የጠላት ሽንፈት የተገለጠበት ነው። በዚህ በትንሳኤው ጠላት ተሸንፏል ወገኖቼ። ኤፌሶን 1:20 ላይ ክርስቶስ ከሙታን ሲያስነሳውና በሰማይ ስፍራ በቀኙ ሲያስቀምጠው ከሙታን ከተነሳ በኋላ በሰማይ ስፍራ ከተቀመጠ በኋላ የተቀመጠው ከግዛት ከስልጣን ከኃይላት ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው ይላል። ብዙ ስልጣናት ኃይላትን ሁሉ ገፎ ነው ኢየሱስ ክርስቶስ ከሲኦል ቁልፉን ነጥቆ በአብ ቀኝ ሄዶ የተቀመጠው። ስለዚህ ጠላት ተሸንፏል ወገኖቼ። በሰማይ ስፍራም አልተገኘለትም። ሰይጣን እኮ ዛሬ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጧችሁ፣ የሰላም አምላክ እግዚአብሔር ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጣል የሚለው እኮ ከእግራችን በታች የተረገጠው ኢየሱስ በአብ ቀኝ ስላለ ነው። እኛ ደግሞ በክርስቶስ ስለተሰወርን ከሱ ጋር በሰማይ ስፍራ ስላለን እባቡ ከእግራችን በታች ነው። ሌላው ቤኔፊታችን የኢየሱስ ክርስቶስ ትንሣኤ ጽድቃችን የተዘጋጀበት ወይም በጌታ ትንሣኤ ውስጥ መጽደቅ there is justification in the resurrection of the Lord ሮሜ 4:24 ላይ ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችንን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለኛ ጭምር ነው። እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። እኛን ጻድቃን አድርጎ ለማቅረብ ከሞት ተነሳ። እኛን ጻድቃን አድርጎ ለማቅረብ ከሞት ተነሳ። በሉስቲ ጻድቃን አድርጎ ለማቅረብ ከሞት ተነሳ። በአብ ዘንድ እኮ እኛ ጻድቃን የተባልነው እኮ እኛን ለማቅረብ ነው። ጻድቃን አድርጎ እሱ ከሞት የተነሳው። ሌላው የኢየሱስ ክርስቶስ ትንሣኤ there is indeed faith in the resurrection of the Lord ይላልና በኢየሱስ ክርስቶስ ትንሣኤ እምነታችንን ያረጋግጣል። ትንሣኤው በጌታ ትንሣኤ ውስጥ እምነታችን ወይም ደግሞ ያመነውን እርግጠኛ የምንሆንበት ነው። አንደኛ ቆሮንቶስ 15:14-17 ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነዋ፣ እምነታችሁ ከንቱ ነዋ ይላል። እምነታችሁ እኮ የተረጋገጠው ክርስቶስ ከሞት መነሳቱ ነው። አለበለዚያ እምነታችሁ ከንቱ ነዋ ይላል። ስለዚህ በላይ እግዚአብሔር ክርስቶስን ከሞት አስነስቷል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስ አልተነሳም ማለት ነዋ። ምክንያቱም ሙታን ካልተነሱ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ነዋ። እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ። የክርስቶስ እኮ መነሳት ነው እናንተን አማኝ ያደረጋችሁ። ክርስቶስ አልተነሳም ብለው የሚያስተምሩ ነበር። እነሱን ካመናችሁ እናንተም ገና በኃጢአት ውስጥ ነው ያላችሁ። የሱ እኮ መነሳት ነው እናንተን ጻድቃን ያደረጋችሁ፣ አማኝ ያደረጋችሁ። ስለዚህ እምነታችሁ ኮንፈርም የሚሆንበት የሚረጋገጥበት ኢየሱስ ክርስቶስ ከሞት መነሳቱ ነው። ሌላው የወደፊት ህይወታችን ወይም በጌታ ትንሣኤ ውስጥ የቅዱሳን መጨረሻችን የታወቀበት ነው። ኢየሱስ ከሞት በመነሳቱ የኔና የናንተ ዴስቲኒ መጨረሻችን ታውቋል። ምንድነው መጨረሻችን? እንየው እስቲ። አንደኛ ተሰሎንቄ 4:13 ጀምሬ አነባዋለሁ። ወንድሞች ሆይ አንቀላፍተው ስላሉ ሰዎች ሳታውቁ እንዳትቀሩ አንፈልግም። የአዲስን ትርጉም ስለማነባው ነው። ደግሞም ተስፋ እንደሌላቸው እንደሌሎች ሰዎች እንድታዝኑ አንሻም። ኢየሱስ እንደሞተ እንደተነሳ ካመንን በኢየሱስ ሆነው ያንቀላፉ እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል፣ ክርስቶስ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነው፣ እኛ በህይወት ያለን ያልሞት ነው ማለት ነው ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅ በእግዚአብሔር የመለከት ድምፅ ከሰማይ ይወርዳል። በክርስቶስ የሞቱት አስቀድመው ይነሳሉ። ከዛ በኋላ እኛ የቀረኑ በህይወት የምንኖረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። በዚህ መሰረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ ይላል። ቅዱሳን የእናንተ ዴስቲኒ ብትሞቱ
ቀድማችሁ ትነሳላችሁ። በህይወት ያሉትን ትቀድማላችሁ እንደውም ብትሞቱ። አይ በህይወት ካላችሁ ደግሞ ከሙታን ትንሣኤ በኋላ እኛ ደግሞ እንነጠቃለን። የት እንደምንሄድ እናውቃለን። እንዴት እንደምንሄድ በፕሌን አንሄድም። በንጥቀት በራፕቸር ትሄዳላችሁ። ስለዚህ እናንተ ዴስቲኒያችሁ የታወቀ ነው እያለ ነው። ስለዚህ ክርስቶስ ከሞት መነሳት እሱ አይን እያየው 500 የሚሆኑ ናቸው እያዩት ደመና ሰወረችው አይደለ? የኛም ጌታችንን ልክ ካለ ምንም ትራንስፖርት እንደሄደ እኛም እንዲሁ ነው የምንሄደው። ስለዚህ መጨረሻችን የታወቀ ነው። የመጨረሻ ይሄንልና ጨርሳለሁ። እንግዲህ የክርስቶስ ትንሣኤ በጌታ ትንሣኤ የወንጌል እንቅስቃሴ አለ። awakeness the gospel የወንጌል እንቅስቃሴ there is a gospel movement in the Lord's resurrection አንደኛ ቆሮንቶስ 15:14 ላይ ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ክርስቶስ እኮ በመነሳቱ ነው እኮ ወንጌል የምንሰብከው። አክቲቪቲ ያለው ካልተነሳማ እኮ ከንቱ ነው። ስለዚህ ሰውን የሚያሯሩጠው ወንጌል የክርስቶስ መነሳት ነው እያለን ነው። እኔን የሚያሰብከኝ እናንተን የሚያሰብካችሁ ኢየሱስ ያድናል የምትሉት እኮ ኢየሱስ ስለተነሳ ነው። እኛ የትንሣኤው ምስክሮች ነን። ኢየሱስ ሞቷል፣ አዎ እርግጠኛ ነን። ከሞትም ተነስቷል። ሞቱን ብቻ አይደለም ተናገሩ የተባልነው ትንሣኤውንም ነው። ስለዚህ የክርስቶስ ኢየሱስ ትንሣኤ ነው እያንዳንዳችንን አክቲቭሊ ወንጌል እንድንሰብክ የሚያደርገን። ኢየሱስ ተነስቷል። አሜን። ፓስተር ወደዚህ ነው።